በዚህ ዘመን በጣም ብዙ ኦንላይን ሰርቪሶችን ለመጠቀም ኢሜል ያስፈልገናልና ኢሜል ለሌለን ሰዎች አዲስ ኢሜል እዚህ ጋር ክሬት እናደርጋለን። መጀመሪያ gmail.com እንገባለን። gmail.com ከገባን በኋላ የምታዩትን እንዲያመጣልናል። ክሬት አካውንት የምትለውን እዚህ ጋር ያለችውን ክሊክ ስናደርጋት እንደዚህ ያስመርጠናል። ፐርሰናል ዩዝ ነው ወይስ ደግሞ ለልጄ ነው ወይ ደግሞ ወርክ ኦር ማይ ቢዝነስ ነው? ፐርሰናል ዩዝ የሚለውን ክሊክ እናደርጋለን። ቀጥሎ የምንጠራበትን ስም እናስገባለን። ከዛ በኋላ አስፈላጊ ከሆነ አያታችን እናስገባለን። ለምሳሌ እንደምታዩት እኔ ስሜን አስገባሁኝ ናታን ግርማ አልኩኝ። አያት ሚለውን ስለማያስፈልግ ዝም ብዬ ቀጣይ ሚለውን ክሊክ አደረኩኝ። ቀጥሎ የሚያስመርጠን የተወለድንበትን ቀንና ከዛ በኋላ ጾታ ነው። ቀን፣ ወር፣ አመቱን እናስገባለን። ጾታችን እናስገባለን። ከዛ በኋላ ቀጣይ እንላለን። ከዛ በኋላ በስማችን መሰረት ራሱ የሚሰጠን ሰጀሽኖች ናቸው። ከላይ ናታን ግርማ 048 ራሱ የሚሰጠኝ ነው። ናታን ግርማ 59 ራሱ የሚሰጠኝ ነው። አይ አልፈልግም ብለን የራሳችን የምንፈልገው ስም ካለ ሶስተኛውን የራስዎን የጂሜል አድራሻ ይፍጠሩ የሚለውን ክሊክ እናደርግና ከዛ በኋላ ቀጣይ የሚለውን ክሊክ እናደርጋለን። ከዛ የራሱ ጂሜል አድራሻ ላይ የምንፈልገውን ስም ኢሜላችን እንዲሆን የምንፈልገውን እናስገባለን። ያልተያዘ ከሆነ ማለት ነው። ብዙ ጊዜ ከስም ጋር የተያዙ ነገሮች ሊያዙ ስለሚችሉ የተለያዩ ኮምቢኔሽኖችን መሞከር እንችላለን። ለምሳሌ አሁን ናታን ግርማ የሚለው የተያዘ ስለሆነ ናታን ግርማ የአያቴን ስም ጨምሬ @gmail.com እኔ አስይዣለሁኝ። ስለዚህ የአያታችሁን ስም በመጨመር ወይ ደግሞ ስማችሁንና አያታችሁን ወይ ደግሞ የአባታችሁን ስም አስቀድማችሁ ከእናንተ ጋር የሚያያዝ አንደኛውን ከመረጣችሁ በኋላ ያልተያዘ መሆኑን ካረጋገጣችሁ ቀጣይ የሚለውን ስትነኩት ቀጥታ ወደ ፓስወርድ ዊንዶው ይወስዳችኋል። የፓስወርድ ዊንዶው ይሄን ይመስላል። የይለፍ ቃል እናስቀምጣለን። ስለዚህ በቀላሉ ሊገመት የማይችሉ የይለፍ ቃሎችን እዚህ ጋር ፓስወርድ እዚህ ጋር እናስገባና ሁለቱን አንድ አይነት መሆኑን እርግጠኛ ከሆነን በኋላ ቀጣይ የሚለውን ክሊክ እናደርጋለን። እዚህ ጋር የምንፈልግ ከሆነ ድንገት ይሄ አሁን አዲስ እያወጣን ያለነው ኢሜል የሚጠፋብን ከሆነ ሌላ ኢሜል ይሄኛውን አዲስ እያወጣን ያለነውን ኢሜል ማግኛ የጓደኛችን ሊሆን ይችላል፣ የባለቤታችን ወይ ደግሞ በቅርባችን ያለ ሰው ኢሜል እናስገባለን። አንፈልግም ካለን ግን ዝለል ማለት እንችላለን። ዝለል የሚለውን ነካለን። ልክ እንደዛው ደግሞ እዚህ ጋር ስልክ ቁጥር ማስገባት ምርጫችን ነው። ወይ አስገብተን ቀጥል ማለት እንችላለን። ቀጣይ ማለት እንችላለን። ከረብ ደግሞ ዝለል ማለት ስኪፕ ማለት እንችላለን። ያው አካውንታችን ቢጠፋብን እንደገና መልሰን ለማግኛ ስለሆነ ብናስገባ ይመከራል። ቀጥሎ አካውንታችን እንደዚህ ያመጣልናል። እንደነገርኳችሁ እኔ ስሜን አለ ከታች ግን ናታን ግርማ ፎጊ @gmail.com የኔ ስም የአባቴ ስም የአያቴ ስም አድርጌ @gmail.com እዚህ ጋር ለማሳየት ክሬት ያደረኩት ነው። ሁሉ ነገር ትክክል መሆኑን ካየን ስሜና ኢሜይሌ ቀጣይ ሚሊዮን ክሊክ እናደርጋለን። ቀጥሎ ፕራይቬሲና ውል ግላዊነትና ውል የሚለውን ከታች ሄደን እስማማለሁ የሚለውን ክሊክ እናደርጋለን። ይሄ መጨረሻ ላይ እንደምታዩት እንደዚህ አይነት ዊንዶው ያስገባናል ማለት ነው። ይሄ ኢንቦክሳችን ነው። ስለዚህ እንደዚህ በቀላሉ ጂሜል አካውንት ታወተን ኦንላይን ሰርቪሶችን መጠቀም እንችላለን። አመሰግናለሁ። ፎሎ አድርጉ።